ሰላም ወገኖች ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት ነው። እንግዲህ በዚህ አገልግሎት ወቅታዊ የሆኑ መልእክቶች ከእግዚአብሔር ቃል ጋራ ከመንፈስ ቅዱስ ጋራ አቀርብላችኋለሁኝ። ስለዚህ ለዚህ ራእይ ጥሪ ያለኝ ምትሉ አብረን እንሰራለን ምትሉ የቆረጣችሁ በግላችሁ ሆናችሁ እንደኔ በእግዚአብሔር ፊት ሰው ስጠኝ ስትሉ የነበራችሁ በቃ ሬዲ ነኝ ምትሉ መሰጠት ያላችሁ ጊዜ ያላችሁ ጥማት ያላችሁ ጸጋ ያላችሁ አብረን እንሰራለን ይሄንን ወንጌል። እኔም በግሌ ሜጃ ጠፍቶ ነው እንጂ እግዚአብሔር ምስክሬ ነው፣ ሁሉ ያማርራል ስለረኛው። ፓስተር ሆይ መንጋው ያማረረ ነው ስላንተ እንዴት ነኝ ብላችሁ እራሳችሁን ግምገማ አርጉ እንጂ በእግዚአብሔርም ፊት በምትመሩት መንጋ ነው። ስለዚህ የዩቲዩብ ቻናሌ የአንደኛ ዓመት ልደት ነውና ዛሬ ለየት ያለ መልእክት ነው ይዤ የመጣሁት። ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊም፣ መንግስት፣ ግለሰብ በተመለከተ በእግዚአብሔር ቃል መሰረት የተግሳጽና የቁጣ መልእክት አስተላልፍ ያለው በዚህ አንድ ዓመት ውስጥ እና ነገር ግን በዚህ ሁሉ መሃል ዛሬ ማድረግ የምፈልገው ነገር ምንድነው? ይቅርታ ጠይቃለሁ። እንደው የይቅርታ ነገር ሲነሳ ሰሞኑን ወንድማችን ነብይ ሄኖክ ግርማ የሰላሌ ፍቼን ሰላሌን በጅምላ መተተኞች ናቸው አለ ተብሎ ተናግሮ ማለት ነውና እኔ ሳስበው ጥንቃቄ ያስፈልገናል። በጣም ጥንቃቄ ያስፈልገናል። በተለይ ሀገራችን ለምሳላችሁ ኢትዮጵያ ይቅርታ ብትጠይቁም አይቀበሉ። አሁን የሰው ይቅርታ ጠየቀ በቃ። ሰላም እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ለዚህ ንግግሬ ይቅርታ ለመጠየቅ ነው። በጣም አሜሪካን ሀገር አንድ ሰው በድሎ ይቅርታ ከጠየቀ ይቅርታ ጠየቀን። ይቅርታ የጠየቀን ሰው አሁንም ናና ታሰር አይባልም። በቃ ይሄ ሰው ይቅርታ ጠየቀ። ለምንናገረው ነገር መጠንቀቅ እንዳለብን እንዳገልጋይ የሰዎችን ስሜት የማይነካ ጅምላ ያልሆነ ነገር መጠንቀቅ በጣም ያስፈልጋል። በጣም ያስፈልጋል። ምክንያቱም እኛ ሀገር በተለይ ፖለቲካ አለ፣ ዘረኝነት አለ። ዘመኑን እያዩ መጠንቀቅ ያስፈልጋል። አላጠፋም ወይ አጥፍቷል የሚለው ውስጥ አንገባ። ምክንያቱም ሙሉ መልእክቱን አልሰማነው። ተቀንጭቦ ግን የወጣው ይህችኑ ለማነካካት። አሁን ይሄ ነገር የሚያሳየን ምንድን ነው? በሀገራችን ውስጥ ምን ያህል ዘረኝነት፣ ክፋት፣ ተረኝነት በሃይማኖት ውስጥ እንደገባ ነው፣ በቤተ ክርስቲያን ውስጥ እንዳለ ነው። አሁን ይህንን ከቤተ ክርስቲያን ያየ ሰው ነው ቀርጾ እዛ ላይ ያስቀመጥ። አሁን እቺ ሴት ደግሞ ባዩሽ ያሏት ለምን ታሰረች? እሺ ምን አጠፋች? እቺ ሴት በጌታ ናት። ያየችውን ወጣ መሰከረች። መቼም ድግምት የለም ጥንቆላ የለም መተት የለም አይባልም። አገሪቱ ሙሉዋን ደንቋይ ነው። ምን ችግር አለው ደግሞ? ይሄ የለብንም ብሎ ዘራፍ ይባላል እንዴ? ሰላሌ ቢሆን ፍቼ ቢሆን ጎጃም ቢሆን ጎንደር ቢሆን ወለጋ ቢሆን ምን ቢሆን ኢትዮጵያ በመተትና በጥንቆላ የጠገበች አይደለችም እንዴ? እንደ ሀገር ምን የተለየ ነው? ሰላሌ የተለየ ነው እንዴ? አይደለም፣ አይደለም። ለእናንተ ተለይቶ የተነገር አይደለም። አለ በየአዲስ አበባም አለ፣ መሀል ከተማ ውስጥ ደብረ ዘይት አለ አይደል እንዴ? ጠንቋይ ቤት ተሰርቶላት ህፃናት የሚገበርላት ጠንቋይ በኦሮሚያ ፖሊስ የምትጠበቅ የተባለ ምንድነው ልክ የሌለብን ነገር ተወራብን ተብሎ እንትን የሚባለው? ኢትዮጵያ እንደ ሀገር የጠንቆላ የመተት የድግምት አሁን ደግሞ የኢሉሚናቲና 666 በአደባባይ ታራምድ የለ ወይ? ምን አይነት አስተሳሰብ እንደሆነ አላውቅም። ልክ ምንም እንደሌለበት እንደ ጻድቅ። ኧረ እባካችሁ ተው። ይሄ ሰው ይቅርታ ጠይቋል። ይቅርታ አርጉለት። አለቀ እዛ ጋር በቃ። ይሄን ነው ሳይታይ ነው ወደ ሌላ ሴት የትኩት አበሳይታይ ነው ይባላል። ያው አይባልም። ምን አርጋ ነው ወደ ዝሙት ሄድከው? ወንድም አለ
ዲብ ላይ ነው ወይ ደግሞ ቀልቅ ላይ ነው። ኧረ በኢየሱስ በጣም ብዙ የሚያሳፍር ነገር አለ እኮ ከኛ መሰማት የሌለበት። በዚህ ማለት ነው በጣም የምናገረው ነገር እንደ ቤተክርስቲያን እናንተ እረኞች የበደላችሁትን መንጋ ይቅርታ ጠይቁ። መንጋውን ይቅርታ ጠይቁ። ብዙ የቤተክርስቲያን ሰዎች ቤተክርስቲያን የሚመጡ የነበሩ ሰዎች በፓስተሩ ተቀይመው ወይ የሆነ ያልሆነ ነገር ተናግሮ ወይ ለችግራቸው ጊዜ ያልደረሰ ሆኖ ወይ ሲያዳላ የራሱ ግሩፕ ፈጥሮ አንዳንድ ቦታ እኮ እናንተ የቤተሰብ ማህበር ነው የሚመስለው። ተሳስረው ማን ይገባል በማቀላቸው? ይሄ አባትና የልጅ ግንኙነት የመንጋና የእረኛ የለም እኮ ቡድን አለ። በቡድን ተከፋፍለዋል። እንደዚህ አጥር ሰርተው የሚገፉት ሰው አለ ማያቀርቡት። ስለዚህ እናንተ እረኞች የበደላችሁትን እናንተ የተነሳ ከቤት የወጣውን ከእግዚአብሔር የራቀውን መንጋ አስባችሁ ንስሐ ግቡ። እዛው ፊት ለፊት አደባባይ ጉባኤው ፊት ለበደልነው ነገር ይቅርታ አርጉልን ብላችሁ እዛው ፊት ለፊት ይቅርታ አላችሁኝ። በዚህ በክሪስማስ ወቅት በጣም ደስ የሚለው ነገር የእስራኤሉ መሪ ናታንያሁ ዋይት ሃውስ መጥቶ ክሪስመስን ከነ ትራምፕ ጋር ነው ያሳለፈው። ደስ አይልም? እና የእስራኤሉ መሪ ለክርስቲያኖች በዓለም ዙሪያ ላላችሁ መልካም የክርስቶስ ልደት በዓል ብሏል። አሜሪካ ለእስራኤል ሁሉ ጊዜ ቀኝ እጅ ናት። ትራምፕ ሲናገር ነበረ ሁሉ ጊዜ ከእስራኤል ጎን እንቆማለን 100% ብሏል። ደስ ይለኛል። እኔ ከእስራኤል ጎን መቆም ማለት እኮ መባረክ ማለት ነው። ወደድም ጠላ ነው። ኢትዮጵያም ከእስራኤል ጎን ብትቆም ኢትዮጵያ ራሷ ትባረክ ነበር። ያለ ድል ሆኖ ግን ኢትዮጵያ ከእስራኤል ጎን አልቆመች እና አንድ ደግሞ ዮናታን አክሊሉ ያጋራው ሐሳብ አለ በጣም የተመቸኝና ከኔ ጋር በጣም ደስ ያለኝ ምንድነው ይሄ ትውልድ ስለ ክርስቶስ ኢየሱስ መስማት አይፈልግም ማለት እውነት እኮ ነው። እናንተ በጣም ማዝነው ስለ ኢየሱስ ብዙ ያንግ ጀነሬሽን መስማት አይፈልግም። ምን አለ? ይሄ ትውልድ ስለ ክርስቶስ ኢየሱስ መስማት አይፈልግም። በህይወቴ የማልጸጸትበትና የምጽናናበት ከሁሉ የሚበልጠው ኢየሱስን ማወቅ ያለ ሌላ ምን የሚያኮራ አለ ያለው የባሰ አታምጣ። ሙስሊሙ ኢማም በውሃ ውስጥ እየተፉ ያሉ ህዝቡን ይባርካሉ። ህዝቡ የውሃ መጠጫ ይዞ እንዲተፉላቸው ውሃ ውስጥ በኢየሱስ ስም አትሉ። ምን አይነት እንደው ክርስቶስ ኢየሱስ እኮ እኔና እናንተ በእምነት እኮ ነው ያዳነን። ከዚህ ሁሉ ጣጣ ያወጣን በክርስቶስ ኢየሱስ አምኖ መዳን እያለ ያለምንም ውጣ ውረድ ምራቅ ሳይተፋብህ ምራቅ ሳትጠጥ እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። አጭር ጸሎት ላርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን ጌታ ሆይ ስለረዳህኝ ስላገዝከኝ ጌታ ሆይ ሁሉ ጊዜ ከኛ ጋር ስላለህ እናመሰግንሃለን። ይህን መልእክት ደግሞ ይህን ጊዜን ሰዓት ደግሞ ለአንተ አሳልፌ እሰጣለሁ። መንፈስ ቅዱስ አግዘኝ። የሚያዳምጡም ሰዎች ጆሯቸው ልባቸው የተከፈተ ይሁን። እግዚአብሔር ሆይ በዚህ መልእክት ደግሞ ብዙዎች እንዲነኩ እግዚአብሔር ሆይ እንዲለወጡ እለምንሃለሁ፣ ጸልያለሁ። ጊዜውን ሰዓቱን ለአንተ አሳልፌ የሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። ወገኖቼ በጣም የሚገርማችሁ ነገር ይሄ የዓመቱ መጨረሻ ለኔ የግሌ የራሴ የሆነ ዩቲዩብ የከፈትኩበት ልክ 1 ዓመት ሆኖኛል። በጣም የሚገርም ነገር ነው። መግቢያ ማረጋውም ይሄንኑ ነው። ዋናው መልእክቴ ግን ከአዲሱ ዓመት ከ2026 የፈረንጆች አዲስ ዓመት ጋር በተያያዘ ይቅርታ በሚል መልእክት አዘጋጅቻለሁ። ይቅርታ የሚል መልእክት አለኝ። መግቢያ ማረጋው ግን በዚህ በ1 ዓመት ውስጥ ምን ሆነ፣ እንደገና ደግሞ የሚቀጥለው ዓመትስ እግዚአብሔር ምን ሊያርግ ወዷል
በእኔ አገልግሎት ውስጥ። ምክንያቱም ሁሉ ጊዜ ለውጥ አለ። አመት አልፎ አመት ሲተካ ባለው ነገር አንቀጥርም እና እግዚአብሔር ይመራል፣ አቅጣጫ ያሳየናልና እግዚአብሔር ምን ማድረግ እንደፈለገ የሰጠኝን ራዕይ ያለውን ሁኔታ ገልጻለሁ፣ ዛሬ ገልጻለሁና በፌስቡክ መልእክት ማስተላለፍ ከጀመርኩ 5 አመት በላይ ነው። ነገር ግን በግሌ ደግሞ የራሴ የሆነ ዩቲዩብ ወንጌል ለዓለም ሁሉ ብዬ ከጀመርኩ ልክ 1 አመቴ ነው በዚህ ወር መጨረሻ ማለት ነውና ይህንንም በማሰብ እግዚአብሔር በብዙ ይመሰገናል። በእኔ አገልግሎት ሁሉን ያደረገው እሱ ነውና ከሁሉ ቅድሚያ እግዚአብሔር ክብሩን ይውሰድ። ጌታን በጣም እባርከዋለሁ። ሁሉ በእርሱ ሆነ፣ ከሆነውም ያለ እርሱ አንዳች የሆነ ነገር የለም ይላል ዮሐንስ ወንጌል ላይና ባሳለፍኩት የ1 አመት አገልግሎት ጊዜ በሳምንት 2 ጊዜ ያለማቋረጥ መልእክት ተላልፏል። ይሄ በጣም የእግዚአብሔር ጸጋ ነው። የራሳችሁ የሆነ መልእክት በተለያየ ሐሳብ ላይ መልእክት እየተዘጋጀ በሳምንት 2 ጊዜ ማቅረብ ቀላል ነገር አይደለምና ለዚህም ደግሞ እግዚአብሔር ክብሩን ይውሰድ። የኔ መልእክት እግዚአብሔር የሰጠኝ ጸጋ እንደምታውቁት ሁላችሁም የመገሰጽ እረፉ የማለት ተመለሱ፣ ይሄ ነገር ትክክል አይደለም፣ ንስሐ ግቡ እያልኩ እግዚአብሔር በሰጠኝ ርዕስ እና የሆነ ያለውንም በቃሉና በመንፈስ ቅዱስ መሰረት እየመዘንኩ ማቀርበው አገልግሎት ነበረ። አሁንም በዛ ነው እያገለገልኩ ያለሁት። የአገልግሎቴ ዓላማ ከእውነት ጋር የቆመ ነው። የማንንም ሃይማኖት ከፍ ዝቅ ለማድረግ፣ ማንንም ለማንቋሸሽ፣ ማንንም ለማዋረድ፣ ለመሳደብ አይደለም የኔ አገልግሎት። በዚህ በጣም እንድትረዱኝ ይፈልጋለሁ። እኔ አገልግሎቴ አንድና አንድ ወንጌል ነው። የጨከንኩለት ወንጌል፣ የምኖርለት ወንጌል። ስለዚህ ምናልባት በመልእክቴ በግል ወስዳችሁት በተለየ ነገር ተረድታችሁት ቅር ያላችሁ ሰዎች ካላችሁ በዚህ በአንደኛ ዓመት ልደቴ ላይ ቆሜ ይቅርታ ጠይቃችኋለሁ። በተለይ ኦርቶዶክሳውያን እህቶቼ፣ ወንድሞቼ፣ ቤተሰቦቼ ሁሉ ኦርቶዶክሳውያን ናቸው። ባለቤትም ኦርቶዶክስ ነው እና ይሄ ከማንም ጋር የሚገናኝ አይደለም የኔ አገልግሎትና ቅር የተሰኛችሁ ካላችሁ ይቅርታ ጠይቃለሁ። እኔ መንግስትም ተቃዋሚ አይደለሁም። የማንንም ግለሰብ እንዲሁም ደግሞ ነቢያት ወይ ደግሞ አገልጋዮች የሆነ ነገር መልእክት ሳመጣ እናንተን አታክ ለማድረግ ወይ ደግሞ ተቃዋሚ ሆኜ ሳይሆን ከተደረገው ነገር ጋር ከተነሳው ሐሳብ ጋር ከእግዚአብሔር ቃል ጋር በማያያዝ መልእክት አስተላልፋለሁ እንጂ በዛ እንድትይዙልኝና ሁላችሁም ይቅርታ እንድታደርጉልኝ ይህንን እላለሁኝ ዛሬ። እኔ በግሌ አገሬን ወዳለው ኢትዮጵያን። እንደገና ደግሞ የመንግስት ተቃዋሚም አይደለሁም፣ የኦርቶዶክስም ጠላት አይደለሁም። በቤትም በውስጥም ያላችሁ የወንጌል አማኞች እህቶቼ፣ ወንድሞቼ በመልእክቶቼ ቅር የተሰኛችሁ ካላችሁ ይቅርታ እንድታረጉልኝ እጠይቃለሁ። ወዳችኋለሁ። ወንጌል ይቀጥላል። በዚህ በ1 አመት ጊዜ ውስጥ ሰብስክራይብ እና ሼር ላይክ ያደረጋችሁና አሁን አገልግሎቴ በ1 አመት ውስጥ ከ13400 በላይ ሰብስክራይበር አለኝ። ገና ብዙ ሰብስክራይበር ይቀጥላል። ምክንያቱም መልእክቱ ለብዙዎች እንዲደርስ ማለት ነውና እግዚአብሔር ይባርካችሁ ማለት ፈልጋለሁ። አገልግሎቴን የደገፋችሁ በ1 አመት ውስጥ እንዳልኳችሁ ከ13400 በላይ ተከታይ አፍርቻለሁ። እግዚአብሔር ደግሞ በቀጣዩ አመት አዲስ ራዕይ ሰጥቶኛል። በጣም ደስ የሚለው ነገር እኔ ሁሉ ጊዜ እግዚአብሔር የምጠይቀው በቃ በር እንዲከፈት ምን ለማድረግ ወንጌል ለማድረስ ለሌላ ነገር አይደለምና ከዚህ በፊት ከ3 ከ4 አመት በፊት ኢትዮጵያ የመጣው ጊዜ ወንጌልን በፍቅር የሚል የወንጌል ስርጭት ግሩፕ ፈጥሬ ነበረ። ግን ያው ባለው ሁኔታ በርቀት ስላልሆነ እንትን አላለም፣ አልቀጠለም። 1 አመት ያህል ግን አብረን ተጉዘናል፣ ብዙዎችንም ደርሰናል በወንጌል ማለት ነው። ስለዚህ የምስራቹን ወንጌል ለትውልድ ለማድረስ ወንጌልን በፍቅር በሚል አሁን የወንጌል ማህበርተኛ የማደራጅበት አመት ነው። ይሄ የሚመጣው አመት እግዚአብሔር የሰጠኝ ትልቁ ራዕይ ደግሞ አሁን በአገር ቤት ካሉ የወንጌል ጥሪ ያላቸው ሰዎች የወንጌል ትክክለኛ ወንጌልን እናደርሳለን። በመከራውም በጊዜውም ያለ ጊዜውም የእግዚአብሔር ጥሪ ያለባቸው ከኢትዮጵያ ከዚህም በማሰባሰብ ራዩ
በዚህ ዓመት መዘጋጃ ነው ዝግጅት ነውና ለዚህም ስራ የሚውል የገንዘብ እገዛ ጥሪ ማድረግ ጀምራለሁ። በአገልግሎቴ ላይ ለመጀመሪያ ጊዜ ለወንጌልና ለወንጌል ጥሪ ማድረግ ጀምራለሁ። አገልግሎቱን በገንዘብ ማገዝ ለምትፈልጉ ፈቃደኛ ለሆናችሁ ሰዎች ወንጌልን አብረን እንድንሰራ ሌላ ዓላማ የለውም። ጥሪ ማድረግ እጀምራለሁ። ከጃንዋሪ 2026 ጀምሮ ወንጌልን አብረን እንሰራለን። ምክንያቱም የእግዚአብሔር ስራ በጋራ ነው ውጤት የሚያመጣው። ለምን ብልቶች ስለሆንን ተያይዘን ነው። በተናጠል እንደማይሆን ሁላችንም ሞክረነዋል። ትልቁ የጎዳን ነገር ፍሬ ያላፈራንበት ምንድን ነው ካላችሁኝ፣ ሁላችንም በየግላችን ነው የምንሮጠው። ስለዚህ ተያይዘን ካሮጥን አንዱ ብልት ብቻውን አይሮጥም። በቃ እግር ያለ እጅ አይሆንም፣ አይንም ያለ ጆሮ። ስለዚህ መያያዝ አለብን እላለሁ። በዚህ በነህምያ 2:20 ላይ መሪ ቃል አለኝ። እኔም የሰማይ አምላክ ያከናውንልናል፣ እኛም ባሪያዎች ተነስተን እንሰራለን ይላል። በቃ አሁን ተነስተን እንሰራለን። ተነስቼ እሰራለሁ አላልኩም፣ ተነስተን እንሰራለን። ስለዚህ ወንጌልን አብሮ ለመስራት በተለይ በአገር ቤት ያላችሁ፣ ምክንያቱም ይሄ 1 ዓመት መዘጋጃ ነው፣ መደራጃ ነው። ወንጌል በፍቅር ነው። ልክ ጌታ ኢየሱስ ክርስቶስ እንዳደረገው ወንጌልን መስክረን ማዕድ አብረን ቆርሰን የዳኑትን ሰዎች ለቤተ ክርስቲያን አስረክበን እንዲያድጉ እንዲከታተሏቸው አድርገን በቃ እንደዚህ ጠንከር ያለ ስራ፣ ሰብሰብ ያለ ስራ፣ የተደራጀ ስራ እንዲሰራ ነው ራእዩ የሚሆነውና ይሄም ደግሞ ራእይ በኢትዮጵያ ውስጥ በየክልሉ ይዞራል። ይሄ ግሩፕ በየክልሉ ካሉት ቤተክርስቲያናት ጋር በመተባበር በእያንዳንዱ ክልል ስፍራ ወንጌል ይሰበካል። የፈውስ የአጋንንት ማውጣት አገልግሎት በጋራ ሁላችንም እናደርጋለን። ዋናው ነፍስ የማዳን ጥሪ ይደረጋል። በዕለቱ ደግሞ የዳኑ ነፍሶች ከቤተክርስቲያን ጋር አገናኝተን ስራው ያድጋል ማለት ነው። ይሄ ነው አንዱ የመጀመሪያው ራእይ። የተበተነውን ትውልድ እንሰበስባለን። የሚቅበዘበዘውን ትውልድ እናሳርፋለን። የታመመውን እንፈውሳለን። ባጋንንት የተያዘውን ደግሞ ነፃ እናወጣለን። ትውልድን ለክርስቶስ እንማርካለን። ይሄ ነው ራእዩ። እኔም በግሌ እከሌ አብሮኝ ይሰራል ምለውን ኮንታክት ማድረግ ጀምራለሁኝ። በገንዘብ እንደራጃለን፣ በጸሎት እንደራጃለን። ይሄንን ራእዩን ለማድረግ አብረን እንሰራለን። ይሄ የመጀመሪያው ራእይ ነው፣ በዚህ ዓመት የሚከናወን ማለት ነው። ሁለተኛው የመያያዝ ዓመት ነው። የወንጌል ማህበርተኛ እንዳልኳችሁ ለወንጌል የጨከኑ የተሰጡ ጊዜ ያላቸው ጥሪ ያላቸው ለትውልድ መዳን ግድ የሚላቸው በመሰጠት የሚያገለግሉ እይታችን አንድ የሆነ ወንጌልና ወንጌል በተለይም ለኢትዮጵያ መፍትሄው ወንጌል ነው ብሎ የተነሱ ሰዎች ያስፈልጋሉና እነሆኝ ያሉ እኔን ላከኝ ለማለት የተዘጋጁ ይሄ ነው ዋናው። ሌላው ደግሞ በሳምንት 1 ቀን ጸሎት አስተላልፋለሁ። በቻናሌ በተለያየ ርዕስ ላይ ጸሎት አስተላልፋለሁ። ምክንያቱም ብዙ ሰዎች ለጸሎት ሲንበረከኩ ምን እንደሚጸልዩም አያውቁም። ግን የጸሎት ቻናል ሲኖር ያ ለዛ ሰው መነቃቃት ይሆናል፣ ያብሮ ይጸልያል። እና በተለያየ ርዕስ ላይ የጸሎት በሳምንት 1 ቀን ጸሎት አስተላልፋለሁ። ከልብ የሆነ ጸሎት፣ በመንፈስ የሆነ ጸሎት፣ ሰዎችን ሊነካ የሚችል ወደ ሰዎች ሊደርስ የሚችል አብረን እንጸልይ በሚል በሳምንት 1 ቀን በተለያየ ርዕስ ጸሎት አስተላልፋለሁ በዚህ በዩቲዩብ ቻናሌ ማለት ነውና በዚህ መሰረት ወንጌልን በፍቅር በሚል የወንጌል ስርጭት ህብረት ይቋቋማል፣ ይደራጃል። በገንዘብም የተጠናከረ አስተምረን ፈውሰን አጋንንት አውጥተን አብልተን ለቤተ ክርስቲያን የምንሰጥበት ይሄ ነው ራእዩና ይህንን 1 ዓመት ደግሞ አስጀምሮ እዚህ ያደረሰኝ ጌታ ስሙ ይባረክ። ስለዚህ በዚህ መሃል
ዛሬ ማውራት የምፈልገው ወይ ደግሞ መናገር የምፈልገው መልእክቴ ምንድነው ካላችሁ ይቅርታ ፈውስ ነው። ይቅርታ ፈውስ ነው እና በተለይ አዲስ ዓመት ሲመጣ እኔና እናንተ አሮጌ ነገራችን መውደቅ አለበት። በሆነ ነገር ደግሞ ለውጥ ማምጣት አለብን። እልፍ ማለት አለብን። በዛው በነበረው ነገር አንቀጥልም። ስለዚህ አሁን በዚህ ዓመት በ2026 በፈረንጆቹ ዓመት በተለይ አሜሪካን ሀገር ያላችሁ ውጭ ሀገር ያላችሁ ከኢትዮጵያ ካላንደር ወይም ደግሞ የጊዜ አቆጣጠር ጋር አንሄድም። ምክንያቱም እዚህ ነው ያለነው። እነሱ የሚሆኑትን እየሆንና ያለነው። ስለዚህ ይሄ መንፈሳዊ ህይወታችን ላይ ማተኮር አለብን። በ2026 መንፈሳዊ ህይወታችን ላይ ወደ ክርስቶስ የበለጠ የምንቀርብበት ዓመት ካልሆነ በጣም ነው ወደኋላ የምንቀረው። ምክንያቱም አየነው እኮ ዓለምን አልሰለቻችሁ? ሁሉን ነገር አየነው። ምን ያላየነው ነገር አለ? እጃችን ውስጥ ሲገባ በቃ ቀለለ። የሮጥንለት የደከምንለት ነገር። ስለዚህ ትልቁ ነገር ይቅርታ ነው። ይቅርታ ከሰውና ከሰው ጋር ነው። ከእግዚአብሔርና ከሰው ጋር ደግሞ ንስሐ ነው። ንስሐ ነው። ይሄ ሂሳብ የምናወራርድበት ዓመት ነው። ከእግዚአብሔር ጋር የምንታረቅበት። እርቅ ያለ ንስሐ የለም። ለመታረቅ ንስሐ ያስፈልጋል። ለመታረቅ ይቅርታ መጠየቅ ያስፈልጋል። የእግዚአብሔር ቃል ስለ ይቅርታ ብዙ ይነግረናል። የክርስቲያን ዋና መሰረቱ ይቅርታ ነው። ለምን ብትሉኝ እግዚአብሔር ካጠፋነው ጥፋትና በደል ከምሕረቱ ከይቅርታው የተነሳ አንድ ልጁን ወደ ምድር ልኮ ለኔና ለእናንተ የታረደው በግ ይቅርታ ተደርጎልን ነው። ምሕረት ተደርጎልን ነው። ስለዚህ ይቅርታ የክርስቲያን መሰረቱ ይቅርታ ነው። ከሞት ወደ ሕይወት የተሻገርንበት ከበደል ከኃጢአት እስራት ነፃ የወጣንበት መንገድ ይቅርታ ነው። ሌላ ነገር አይደለም። ይቅርታ ተደርጎልን ነው። እግዚአብሔር እኛን ከራሱ ጋር ያስታረቀበት የጥሉ ግድግዳ የፈረሰበት እንደገና ተስፋ የልጅነት ስልጣን ያገኘንበት ቁልፉ ምንድነው ካላችሁ ይቅርታ ነው። ይቅርታ የይቅርታ ነገር ሲነሳ ይቅርታ ማድረግም ሆነ ይቅርታ መጠየቅ ለብዙዎቻችን ከባድ ነው። እንደ ኢትዮጵያዊ ትልቁ ነገር እኔና እናንተ መንፈሳዊ ህይወታችን አስሮ የያዘው ይቅርታ አለማድረግና ይቅርታ አለመጠየቅ። ሸምጠጥ አርጎ ፍጥጥ ብሎ ቁጭ። ይሄ በጣም ከባድ ነው ወገኖቼ። በተለይም ለመንፈሳዊ ህይወታችን ጤናማነት ይቅርታ በጣም ወሳኝ ነው። በእለት ጸሎታችን እግዚአብሔርን ምንድነው የምንለው? በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል እንላለን። ግን በድለውን ይቅር ያላልናቸው ብዙ ናቸው። በድለን ደግሞ ይቅርታ ያልጠየቅናቸው ብዙ ናቸውና ይህንን ጸሎት እንኳን ሙሉ ማድረግ አልቻልንም። ከእግዚአብሔር ዘንድ ይቅርታን የማግኘት ዋስትናው ሌሎችን ይቅር ማለት ነው። የአገሬ ሰው ምን ይላል? ቂም ይዞ ጸሎት ሳል ይዞት ስርቆት የለም ይላል። እና የእግዚአብሔርም ቃል የሚናገረን ይህንኑ ነው። ምን ይላል ብትሉኝ ማቴዎስ 6:14 እና 15 ምን ይላል? ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተ ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ይቅርታ ማድረግም ሆነ መቀበል ጥቅሙ ለራስ ነው ወገኖች። ጥቅሙ ለራስ ነው። ከእግዚአብሔር ጋር ያስማማል። የመንፈስም የህሊናም ነፃነት ይሰጣል፣ ያሳርፋል። ብዙ ሰውን የጎዳው በሽታ የሆነበትና በስራት ውስጥ ያስቀመጠው ምንድነው ካላችሁ ይቅርታ ያላረገበት በልቡ የቋጠረው ቂምና ለማንም ያልነገረው ይቅርታ ያልጠየቀበት በስውር የሰራው ኃጢአት ነው። ውስጥህን እያንገበገበ ያለው ወንድም አለ እንቅልፍ የነሳሽ እህቴ የሰራሽው በደል ወይ ደግሞ ሌላ ሰው በድሏችሁ እንዲሁ ስታፍሰለስሉ በበሽታ ላይ በሽታ ትገዛላችሁ። ኪሳራ ነው። ይቅርታ ለማድረግ ኪሳራ ነው። ጉዳቱ ለሁለተኛ ጉዳት ነው። ህሊና ይወቅሳል እኮ መበደልም መበደልም በይቅርታ ይታለፋል። ካልሆነ ግን ከሰውም ከእግዚአብሔር ጋር በነፃነት መኖር አይቻልም። ከይቅርታና ከምህረት በኋላ አዲስ ነገር አለ። እንደገና መወለድ አለ፣ መታደስ አለ፣ እረፍትና ሰላም የመንፈስ ነፃነት አለ። ሁለተኛ ቆሮንቶስ 5:17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል፣ እነሆም ሁሉ አዲስ ሆኗል ይላል። ይህ ማለት ምን ማለት መሰላችሁ? እኔና እናንተ ንስሐ ገብተን እኮ ነው በክርስቶስ ኢየሱስ እንደገና የምንወለደው።
ንስሐ ሳንገባ እንደገና መወለድ የለም። ስለዚህ እንደገና ስንወለድ ደግሞ አዲስ ፍጥረት ናችሁ ይላል። ቁጥር 19 ደግሞ ይላል እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ ይላል። ይቅርታ ከእግዚአብሔር የተሰጠን የሰላምና የእርቅ መንገድ ነው። ከይቅርታ ውጪ ከንስሐ ውጪ መታረቅ አይቻልም። ለእግዚአብሔር ንስሐ መጀመሪያ ሰው ሲበድል መጀመሪያ ዳዊት መበደሉን ሲያቅ የሰው ሚስት ማባለጉ ሳያንስ የባልየውን ማስገደሉን ሲገባው መጀመሪያ አንተን በደልኩ ነው ብሎ ነው በእግዚአብሔር እግር ስር የወደቀው። ስለዚህ መጀመሪያ ይቅርታ ነው። ነገር ግን ከእግዚአብሔር ሆነ ከሰው ይቅርታን ለማግኘት አስቀድመን ማድረግ ያለብን ነገሮች አሁን እነግራችኋለሁ። ስሙኝ። ምን እናርክ ካላችሁ በመጀመሪያ ሰው ኃጢአት መስራቱን መበደሉንና የእግዚአብሔርን ሕግ መጣሱን ማመጹን ጥፋቱን ማመን አለበት። ይሄ ነው ወደ ኋላ ያስቀረን። በእግዚአብሔርም ፊት በሰውም ፊት ኢትዮጵያዊ አላጠፋውም ብሎ ግንችር ይላል። ክርስቲያን ሆኖ እንኳን ለጥፋቱ ጥቅስ ይጠቅሳል። ጥፋቱን ለማስተባበል ጥቅስ ይጠቅሳል። በቃ አጥፍተሃል ወንድም አለ ይቅርታ ጠይቅ። እንዴት ነው ብላችሁ ራሳችሁን አጠይቁ። በትክክል እየመራው ነኝ ብላችሁ አጠይቁ። ደግሞ የመንጋውን ድምጽ መስማት በቃ ሆዲፍጆ ብለው የተቀመጡ ብዙ ናቸው። ሆዲፍጆ እኔ ጋር የለም እናገራለሁ። አይ ይሄ ነገር ትክክል አይደለም አስተካከል ወንድም አለ ይባላል። ስለዚህ መጀመሪያ ሰው ኃጢአት መስራቱን ማመን አለበት። አንደኛ ዮሐንስ 1:9 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፅ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ኃጢአትህን አምነህ ተቀበል። በቤት ውስጥም ቢሆን እንደ ባለ ትዳርም ቢሆን በየትኛውም ሁኔታ ሚስቶቻችሁን ይቅርታ ጠይቁ፣ ባሎቻችሁን ይቅርታ ጠይቁ፣ እህቶቻችሁ ወንድሞቻችሁን ይቅርታ ጠይቁ። ይቅርታ መጠየቅ እኮ በጣም ነፃ ያወጣል። እናንተ ኃጢአትህን እመን፣ ጥፋትህን እመን። ሁለተኛ ለሰራነው ኃጢአት ተጠያቂ እኛው ራሳችን መሆናችንን ማወቅ አለብን። አሁን እኮ አንዱ ላይ ያመካኘ እሱ እንዲህ ባያረገ ኖሮ እንዲህ አላረግም ነበር፣ እንዲህ ባያረገ ኖሮ እንዲህ አላረግም ነገር ያመካኘን የኃጢአታችንን ሙሉ ኃላፊነት መውሰድ አለብን። ጥቅስ እየጠቀስን ኃጢአታችንን ለመሸፈን ልክ ነኝ ለማለት እከሌም እኮ እንደዚህ አድርጓል ኧረ እባክህ ወንድም ማለት ነው። አጥፍተሃል ኃጢአትህን ጥፋትህን በደልህን እመን። ልክ ነው አጥፍቻለሁ ሲል እግዚአብሔርም ደስ ይለዋል። ስለዚህ የኃጢአትን ራስ መሸከም ለራስ ኃላፊነት መውሰድ በሌላው ዓለም አመካኘት ሁለተኛው ነው። ሶስተኛው ለሰራነው በደል ካሳ ለመክፈል ወይም የወሰድነውን የሰረቅነውን የደበቅነው ነገር ካለ ለመመለስ ፈቃደኛ መሆን አለብን። ይሄ በጣም ቻሌንጂንግ ነው። አለበለዚያ ምንም አይነት መፍትሄ አይመጣም። ሰው የሰረቀው መልሶ ነው ንስሐ ማለት። ሁለተኛ አይለምደኝም ነው። ገንዘብ ሰርቀህ ቤት አስቀምጠሃል፣ የሰው ሚስት ወስደህ አግብተሃል፣ መልሰህ ነው ይሄ ነገር የኔ አይደለም ብለህ መልሰህ ነው ንስሐ እንጂ በዛው በሰረቀው ገጭ ብለህ አይሆንም። በድያለሁ ያለ ሰው ከዛ ከበደሉ ኮምፕሊትሊ ማቆም አለበት። ገንዘብ የሰረቀ ሰው ለምሳሌ ባንክ ዘርፎ ያስቀመጠ ሰው ንስሐ ቢገባ ያንን ያስቀመጠውን ሰርቆ ይመልሳል። በስተትም ጋብቻ ተጋብታችሁ ከሆነ እግዚአብሔር ምስክሬ ነው፣ ይንስሙኝ። ያንተ ያልሆነው ሚስት እዚህ ጋር ሚስትን አስቀምጠ እዚህ ጋር ሌላ አግብተህ ከሆነ ይሄኛው ትዳር የእግዚአብሔር አይደለም። ለዛ ትዳር ደግሞ ንስሐ ከገባ ያ ትዳር መውጣት አለብህ። ወደ በፊት ትዳር ትመለሳለህ፣ አለበለዚያ ብቻህን ትኖራለህ እንጂ ያንን ኃጢአት ተሸክሞ ከእግዚአብሔር ጋር መቀጠል አይቻልም። አሉ እኮ አንዳንድ ሰዎች ቤተክርስቲያን ውስጥ ከነ ኃጢአታቸው ገጭ ብለው ምንም ያለ ምንም ማፈር ማለት ነው። ለማን ነው ምሳሌ የምትሆኑት እናንተ?
በኃጢአት የመጣውን ነገር ይዘው ጌጥ አድርገው ቁጭ ያሉ ሰዎች አሉ። ይቅርታ ሳይጠይቁ ከእግዚአብሔርም ንስሐ ሳይገቡ። ይሄ በጣም በደል ነው። ለምን? ሌላው ምን ይማራል? ከእናንተ ምን ይማራል? በማቴዎስ 5:23 ላይ እንግዲህ መባህን በመሰዊያው ላይ ብታቀርብ በዚያም ወንድም አንዳች ባንተ ላይ እንዳለው ብታስብ በዚያው በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህም ከወንድም ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። ይቅርታ ለመጠየቅም ለማድረግም ሌላው ደግሞ መፍጠን ያስፈልጋል። ይቅርታ ለመቀበልም ለመስጠትም ለመጠየቅም በጣም ፍጥነት ይጠይቃል። ወዲያው ጉዳዩ እንደሆነ ሳይውል ሳያድር ለምሰላችሁ የተከነከነ ነገር የተብሰለሰለ ነገር በቀልና ቁጭት ያመጣል፣ እኛንም በሽታ ላይ ይጥላል። ቶሎ በይ እህቴ፣ ተቀይመሽዋል፣ ቶሎ በይ ይቅርታ አርጊለት። አንተም ይቅርታ ጠይቅ። የፈለገ ነገር ቢሆን ቶሎ ወደ ጨለማ ወደ ሌላ ጥፋት በጥፋት ላይ ጥፋት ነው የሚቀጥለው ቶሎ ምህረት ካልተጠየቀበት። ስለዚህ ችግሩንና ጥፋቱን ያባብሳል። ቶሎ ብለን እርቅና ይቅርታ ማድረግ የቀድሞ አያት በደል ዛሬ በአገራችን እኮ ይኸው እከሌ ከ150 በፊት እንዲሆኑ ነበረ፣ ጡት ቆርጦ ነበረ። የአባት ዕዳ ለልጅ እኮ ነው፣ ቂም እኮ ነው፣ በቀል እኮ ነው ዛሬን እያመሰ ያለው ልጁ ምንም በማያውቀው ታሪክ ነው የምላችሁ እኮ። ይህ የእግዚአብሔር አይደለም። እግዚአብሔር የምህረት አምላክ ነው። እኔና እናንተ ምህረት የተደረገልን ሰዎች። ስለዚህ ምህረት ለማድረግ ቅን ልብ ሊኖረን ያስፈልጋል። በደላችንን ደግሞ ወዲያውኑ መናዘዝ፣ በቃ ወዲያውኑ ይቅርታ መጠየቅ እንዴት ያሳርፋል መሰላችሁ? ወዲያውኑ ይቅርታ ማድረግ እንዴት ጤና ይሰጣል። ይቅርታ ስታረጉ እኮ ያ ሰው እኮ እንቅልፍ ያጣል። ተቀበሉት አልተቀበሉት የእናንተ ጉዳይ አይደለም። ይቅርታ መጠየቅ ግን ሰላምና ረፍት ይሰጣል። ኤፌሶን 4:26 እና 7 ተቆጡ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት ይላል። ስለዚህ ቶሎ ይቅርታ ለማድረግ ለዲያብሎስ እድል ፈንታ መስጠት ነው። እንዲህ ስታብሰለሲ እቴ የሄደው ባልሽም ላይ ይገኝ ጠቁረሽ ከስተሽ በሽታ ትሸምቻለሽ። ይቅርታ አድርጊለት፣ ሄደ፣ በቃ አለቀ። አንቺ ከአምላክሽ ጋር ተጣበቂ። በጣም የተቸገርነው ነገር ደግሞ ልንገራችሁ። በባልና ሚስት መካከል ባልና ሚስት የሆነ ችግር ይፈጠርና ይለያያሉ። አሁን ለማስታረቅ ስትሄዱ ወንዱ ኦልሬዲ አግብቶ ወልዷል። አሎ ምን ያስቸኩላል? ወንድም አለ ቁጭ ብሎ ለመነጋገር እንኳን ለማስታረቅ እድል የለም። ስንት ባለ ትዳር ለማስታረቅ ይሞከራል። ወንዱ ኦልሬዲ በጎን አግብቶ ጉዳዩን ጨርሷል። እኔ በግሌ የገጠመኝ ነው የምነግራችሁ የተቸገርንበት ጉዳይ። ስለዚህ ወንድም አለሞች ተረጋጉ እንጂ ዝም ብሎ ህይወት ቀላል ነገር ነው እንዴ? ያውም እንደ ክርስቲያን እዚህ ጋር ሚስት ጥለ ወዲያውኑ ሄደ። በጣም አሳፋሪ ነገር ነው። ምን እንደሚያሯሩጣችሁ አይገባኝም። ስለዚህ ተረጋጉ። ራስ መግዛት የሚባል ነገር አለ አይደል? እግዚአብሔር የሚሰጠን መንፈስ ንዛሜድ ከዚህም አንድ ነው። ስለዚህ ትዳራችሁን ብትጠብቁ ምን አለበት? ምን አለበት ሰው ተሳስቦ ቢኖር? እግዚአብሔር ፍቺን ይጠላል። ከፍቺም እኮ ፍቺ ወዲያውኑ ላጥ ብሎ ላጥ ማድረግ አሳፋሪ ነው። ሁሉ ጊዜ ደግሞ ይቅርታ ስታረጉ አንድ ነገር ልምከራችሁ። ይቅርታ ስታረጉ ከእግዚአብሔር የተሰጠውን ይቅርታና ምህረት ማሰብ ያስፈልጋል። እግዚአብሔር እኮ ለኛ ትልቅ ይቅርታና ምህረት ነው ያደረገው። ማንም ደግሞ ኃጢአት በደል የማይሰራ የለም፣ ማይበድል የለም። እግዚአብሔር ለኔና ለናንተ ይቅርታ ካረገ እንዴት ነው እኛ አጠገባችን ላለው ሰው ይቅርታ ማድረግ የምንቸገረው? ይህ በጣም ወሳኝ ነገር ነው ወገኖቼ። ሁላችሁም ሼር እና ሰብስክራይብ አድርጉ። መልእክቱ ለብዙዎች ይድረስ። እናንተ ደግሞ የወንጌል ጥሪ ያላችሁ እኔም ኮንታክት አደርጋለሁ አይምሮ ውስጥ ያለውን ሰው። እናንተም ደግሞ ጸገነት እንደዚህ አብረን መስራት እንፈልጋለን ብትሉ ሰዎች በፌስቡክ ሜሴንጀር ኮንታክት ማድረግ ትችላላችሁ። አብረን ወንጌል እንሰራለን ወገኖቼ። ጥሪ ያደርጋለሁ።
ከሚቀጥለው መልእክቴ ጀምሮ አሁን ከዚህኛው መልእክቴ ጀምሮ ጥሪ ያደርጋለሁኝ በገንዘብ ይሄንን አገልግሎት እንድትረዱ በጌታ ፍቅር ጠይቃችኋለሁ። ለምን ወንጌል በፍቅር የሚል ራዕይ አለኝ። እኔ ለሀገራችን ነው ወንጌል መድረስ አለበት። ወንጌል ይሰበካል፣ ብዙዎችን እናስመልጣለን። በጌታ በኢየሱስ ክርስቶስ ስም ይሄ ይሆናል። ተባረኩልኝ። ስለነበረኝ ጊዜ ጌታን እባርካለሁ። ካለፉ ዝግጅቶቼ ደግሞ ቀጀብ አድርጌ እንደው ለትዝታ ያህል አሳያቸዋለሁ። ወንጌል ስርጭት ደግሞ በመንገድ ላይ ያው እሱ ነው ዋናው ደስ የሚለኝ፣ በቃ የሚያረካኝ አገልግሎቴ እሱ ነው። እሱንም በስፋት ይቀጥላል። በአሜሪካን ሀገር እግዚአብሔር ይረዳናል። አብረን ጌታን የተሰቀለውን እንሰብካለን። ሁላችሁንም ወዳችኋለሁ። ተባረኩልኝ። መልእክቴን ሼር እና ሰብስክራይብ አድርጉ። ሻሎም ሻሎም።